አመሰግናለሁ። ከሀገር ውስጥ መረጃ ልጀምር። የኢትዮጵያ ፕሪሚየር ሊግ ሐዋሳ ላይ የሚደረጉ ጨዋታዎችን መርሃ ግብር ሊግ ካምፓኒው ዛሬ ይፋ አድርጓል። ቅዳሜ ጥቅምት 8-9 ሰዓት ጀምሮ ነው የመጀመሪያው ሳምንት ጨዋታ የሚደረገው በሐዋሳ ዩኒቨርሲቲ ስቴዲየም ይጀምራል። የመጀመሪያው ጨዋታ በወልዋሎ ዓዲግራት ዩኒቨርሲቲና በሲዳማ ቡና መካከል የሚደረግ ነው። 12 ሰዓት የዛኑ ቀን ድሬዳዋ ከተማና ሐዋሳ ከተማ ይጫወታሉ። የአምስት ሳምንታት ጨዋታዎችን ነው ከነሰዓታቸውና ከነቀናቸው የኢትዮጵያ የፕሪሚየር ሊግ ሊግ ካምፓኒው ይፋ ያደረገው። የኢትዮጵያ ፕሪሚየር ሊግ የ2018 በደማቅ ሁኔታ እንደሚጀመር ይጠበቃል። በተለይም ደግሞ እዚህ አዲስ አበባ ስቴዲየም ላይ ቅዱስ ጊዮርጊስና ኢትዮጵያ ቡና ተጫውተው ነው የሚጀምሩት። እነዚህ ሁለት ቡድኖች በአዲስ አበባ ከተማ ዋንጫ ግማሽ ፍጻሜ ላይ ተገናኝተው ቅዱስ ጊዮርጊስ 3-2 ማሸነፉ ይታወሳል። የስቴዲየሙም ድባብ እጅግ ግሩም ነበርና ይሄንን የደጋፊዎችን ድባብ በድጋሚ ተመልሰን የምንመለከትበት እድል በመጀመሪያው ሳምንት የኢትዮጵያ ፕሪሚየር ሊግ ይኖራል። የኢትዮጵያ ፕሪሚየር ሊግ ሐዋሳ ላይ የሚደረጉ መርሃ ግብሮችም እነዚህ ናቸው። የዓለም ዋንጫ የማጣሪያ ጨዋታዎች ዛሬ የሚደረጋሉ። በአፍሪካ በተለይም ካሜሩን ያለችበት ምድብ ላይ የሚደረጉ ጨዋታዎች ይጠበቃሉ። ምሽት 1 ሰዓት ጀምሮ ሶስቱም ጨዋታዎች ይደረጋሉ። ካሜሮን ከአንጎላ፣ ኬፕ ቨርዲ ከኤስዋቲኒ፣ ሞሪሼስ ከሊቢያ ጋር የምድቡ የመጨረሻ ጨዋታዎች ናቸው። ኬፕ ቨርዲ በዚህ ምድብ በ20 ነጥቦች ትመራለች እና ዛሬም በሜዳዋ ነው የምድቡ ግርጌ ላይ ከምትገኘው ከኤስዋቲኒ ጋር የምትጫወተው። ስለዚህ ማለፏ የሚቀር አይመስልም። በጣም ትልቅ ታሪክ ሆኖ ይመዘግባል በኬፕ ቨርዲ የእግር ኳስ ታሪክ። በአፍሪካ ዋንጫ ላይም እንደዚሁ ሳይታሰብ ጠንካራ ተፎካካሪ የሆነ ብሔራዊ ቡድንም አሳይታናለች በቅርቡ ኢትዮጵያ በተሳተፈችባቸው የአፍሪካ ዋንጫ ውድድሮች ላይ እና በተለይ ካሜሮን ላይ ያንን አሳይታለች። ኬፕ ቨርዲ አሁን ወደ ዓለም ዋንጫ ለማምራት ከጫፍ ደርሳለች። ዛሬ ኤስዋቲኒ እንደምታሸንፍ አስቀድሞ መገመት ይቻላል እና በዓለም ዋንጫው ላይ ልንመለከታት እንችላለን። ካሜሮን በ2 ነጥቦች አንሳ ሁለተኛ ደረጃ ላይ ነው የምትገኘው። ሁለተኛ ደግሞ የጥሎ ማለፍ እድል የሚገኝበት ነው። በቀጣይ ጨዋታ ይኖራል። ካሜሮን አንጎላን ታስተናግዳለች። አንጎላ 11 ነጥቦችን ይዛ ከተጋጣሚዋ ታንሳለች። ምንም አይነት እድል የላትም እና አንጎላ ካሜሮንም የማሸነፍ እድል አላት። ግን ደግሞ አስቀድሞ በነበሩ ጨዋታዎች ኬፕ ቨርዲ ቀድማ ስለነበረ የተሻለ እድል ለእነዚህ የደሴቶች ስብስብ ለሆነችው ኬፕ ቨርዲ የሚሰጥ ይሆናል። በአውሮፓም ጨዋታዎች ይደረጋሉ። ምሽት 3:45 ጀምሮ ነው ጨዋታዎቹ የሚደረጉት። ሰሜን አይርላንድ ከጀርመን፣ ስሎቫኪያ ከለግዘምበርግ ጋር ይጫወታሉ። በምድቡ ሁሉም ብሔራዊ ቡድኖች 3 ጨዋታዎችን አድርገዋል። እንደ የምድቦቹ ብሔራዊ ቡድኖች ብዛት የሚያደርጓቸው ጨዋታዎች ከፍም ዝቅም ሊሉ ይችላሉ። አሁን በዚህ ምድብ 4ኛ ጨዋታዎች ናቸው የሚደረጉት። ሰሜን አይርላንድ እና ጀርመን 2 ጊዜ አሸንፈው አንደኛና ሁለተኛ ደረጃ ላይ ይገኛሉ። ጀርመን በጎል ክፍያ በልጣ አንደኛ ደረጃ ላይ ትገኛለች። የሁለቱም ቡድኖች የመጀመሪያ ጨዋታ ደግሞ ጀርመን ናት ያሸነፈችው። ዛሬ በሰሜን አይርላንድ ልትፈተን ትችላለች፣ ግን በተወሰነ መልኩ አብዛኛው ግምት ለጀርመን ብሔራዊ ቡድን የተሰጠ ሆኗል። ሰሜን አይርላንድ ከ2023 ጥቅምት ወር ጀምሮ አልተሸነፈችም በሜዳዋ። ዛሬም በሜዳዋ ነው የምትጫወተው። 6ቱን ጨዋታዎች አሸንፋለች። አንደኛውን ጨዋታ ባቻ ውጤት አጠናቃለች። በታሪክ ግን ጀርመን በሰሜን አይርላንድ ሜዳ ላይ በሚደረግም ጨዋታ በአጠቃላይም የበላይ ነች። ባለፉት 10 ጨዋታዎች እንኳን ሰሜን አይርላንድ ጀርመንን አሸንፋ አታውቅም። ከታሪክም አንጻር አሁን ካለ ወቅታዊ አቋምም አንጻር በተወሰነ መልኩ ለጀርመን የማሸነፍ ግምት መስጠት አሪፍ ሊሆን ይችላል። በምድብ 4 በተመሳሳይ ሰዓት አይስላንድ ከፈረንሳይ፣ ዩክሬን ከአዘርባይጃን 3:45 ጀምሮ ይጫወታሉ። ይህንን ምድብ ፈረንሳይ በበላይነት ትመራለች። ሁሉንም 3ቱንም ጨዋታዎች አሸንፋለች። ከተከታዩዋ ዩክሬን የ5 ነጥቦች ልዩነት አላት እና ከአሜሪካው የዓለም ዋንጫ የሚያስቀራት ያለ አይመስልም። ይሄ ዛሬውንም ጨዋታ የማሸነፍ ግምት ለፈረንሳይ በአብዛኛው የተሰጠ ስለሆነ ማለት ነው። አይስላንድ 1 ጨዋታ ብቻ ነው ያሸነፈችው። ሌሎቹን 2 ጨዋታዎች ተሸንፋለች። ብሔራዊ ቡድኑ እየወረደ መጥቷል። በዩኤፋ ኔሽንስ ሊግም ከሊግ ቢ ወይም ከሁለተኛው ሊግ ወደ 3ኛው ሊግ ወርዷል። ያለፉት ተከታታይ ጨዋታዎችም ለማሸነፍ እጅግ ተቸግረዋል እና ለፈረንሳይ በጣም አሪፍ ነው ይሄም። በምድብ 10 3:45 ጀምሮ ዌልስ ከቤልጅየም፣ ሰሜን መቄዶኒያ ከካዛኪስታን። ይህንን ምድብ የምትመራው ሰሜን መቄዶኒያ ነች። የዚህ ምድብ ድልድሉ ሲወጣ ማንም አሁን ባለበት ደረጃ ምድቡን ትመራለች ብሎ ግምት አልሰጣትም፣ ግን የምድቡ መሪ ሆናለች። ግን ደግሞ በ6 ጨዋታዎች ነው። ሁለተኛ ደረጃ ላይ የምትገኘው ቤልጅየም 5 ጨዋታዎችን ነው ያደረገችው።
1 ነጥብ ነው በመካከላቸው ያለው ልዩነት። በ6 ጨዋታዎች 12 ነጥቦችን ሰብስባለች ሰሜን መቄዶኒያ። 3ቱን አሸንፋ 3ቱን አቻ አጠናቃለች። በ6 ጨዋታዎች አልተሸነፈችም። ቤልጂየም በ5 ጨዋታዎች 11 ነጥቦችን ይዛ ሁለተኛ ደረጃ ላይ ትገኛለች። በመጨረሻም ኦዴጋርድ እስከ ህዳር ወር አጋማሽ ወደ ሜዳ አይመለስም የሚል መረጃ ቢቢሲ ይዞ ወጥቷል። 4 ሳምንታትና ከዛ በላይ ማለት ነው፣ ከፍ ካለ እስከ 5 ሳምንት ድረስ ሊሄድ ይችላል። ባለፈው አርሰናል ዌስትሃምን 2-0 ባሸነፈበት ጨዋታ ተቀይሮ መውጣቱ ይታወሳል። አሪፍ ነበር። አርሰናል 2-0 አሸንፏል። ኦዴጋርድ ከተቀየረ በኋላ በእርግጥ ዙቢሜንዲም ገብቶ ጨዋታውን መቀየር ችሏል። አርሰናል እንዲያሸንፍ ለጎሎቹም ትልቅ አስተዋጽኦ ማድረጉ ይታወሳል። ግን የኦዴጋርድ መኖር ለአርሰናል በጣም አስፈላጊ ነው። በተለይም ደግሞ ከኒውካስል ዩናይትድ ጋር በተደረገ ጨዋታ ኤዲ ሃው ጨዋታውን የቀየረው ተቀይሮ ገብቶ ኦዴጋርድ ነው የሚል አስተያየት መስጠታቸው ይታወሳል። እና የእሱም መኖር አጠቃላይ ቡድኑ ላይ የሚፈጥረው ተጽዕኖ ከፍተኛ ስለሆነ ምናልባት ቀጣይ ጨዋታዎች ላይ በተወሰነ መልኩ አርሰናል ሊቸገር ይችላል። ከፉልሃም፣ ከክሪስታል ፓላስ፣ ከበርንሌ እና ከሰንደርላንድ በፕሪሚየር ሊጉ፣ አትሌቲኮ ማድሪድ እና ስላቪያ ፕራ ደግሞ በቻምፒየንስ ሊግ የሚያመልጡት ጨዋታዎች ናቸው።